በነፃ ሕክምና የ1575 ዜጎችን የዓይን ብርሃን መመለስ መቻሉን የደብረ ብርሃን ሆስፒታል አስታወቀ። በወላይታ ሶዶ ዳውሮ ገሳ መስመር ከባድ የትራፊክ አደጋ ደረሰ። ህወሓት ፌዴራል መንግስቱ በትግራይ ላይ አዲስ ጥቃት ሊከፍት ተዘጋጅቷል በማለት ከሰሰ። የፌዴራል ቤቶች ኮርፖሬሽን በጎረቤት ደቡብ ሱዳን የመኖሪያና የንግድ ቤቶችን ለመገንባት የሚያስችለውን ሁለተኛ ውል ከሀገሪቱ መንግስት ጋር ተፈራረሙ። የኦሮሚያ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የሰው ኃይል እጥረት ባለባቸው በክልሉ 8 ሆስፒታሎች የሰራተኛ ቅጥር እንዲፈጸም መፍቀዱን ኢትዮጵያ ዴይሊ ኒውስ ሰምቷል። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የሚቆየው እኔ ፍቅር ኃይሉ ነኝ። አብራችሁን ቆዩ። በነፃ ሕክምና የ1575 ዜጎችን የዓይን ብርሃን መመለስ መቻሉን የደብረ ብርሃን ሆስፒታል አስታወቀ። የደብረ ብርሃን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ከኪዩር ብላይንድነስ ጋር በመተባበር ከሰኔ 2 እስከ ሰኔ 7 ቀን 2018 ዓ.ም ድረስ ነፃ የዓይን ሞራ ግርዶሽ ሕክምና መስጠቱን አስታውቋል። በዚህ የነፃ ሕክምና አገልግሎት የ1575 ዜጎችን የዓይን ብርሃን መመለስ መቻሉን የሆስፒታሉ ዋና ስራ አስኪያጅ አቶ ጥላሁን ሙልጌታ ለኢትዮጵያ ዴይሊ ኒውስ ተናግረዋል። በተጨማሪም የ105 ታካሚዎች የዓይን ጭራ ቅንደባ እንዲሁም እድሜያቸው ከ18 ዓመት በታች የሆኑ 73 ታዳጊዎች የቀዶ ሕክምና አገልግሎት ማግኘታቸውን ተናግረዋል። ሕክምናው ከደብረ ብርሃን ከተማ፣ ከሰሜን ሸዋ ዞን ሁሉም ወረዳዎች የተውጣጡ የዓይን ሞራ ግርዶሽ ያለባቸውና ከተለያዩ አካባቢ ለመጡ ሰዎች የተሰጠ ነው ተብሏል። መድኃኒትን ጨምሮ የትራንስፖርት፣ የምግብና የመኝታ አገልግሎት በነፃ መሰጠቱን አቶ ጥላሁን ተናግረዋል። ይህም በአቅም ውስንነት ምክንያት መታከም ባለመቻላቸው ሲቸገሩ ለነበሩ ሰዎች እፎይታን የሰጠ መሆኑን ጨምረው ለኢትዮጵያ ዴይሊ ኒውስ ተናግረዋል። በወላይታ ሶዶ ዳውሮ ገሳ መስመር ከባድ የትራፊክ አደጋ ደረሰ። ከወላይታ ሶዶ ተነስቶ ወደ ዳውሮ ገሳ ከተማ በመጓዝ ላይ የነበረ የህዝብ ማመላለሻ ተሽከርካሪ ዛሮ ተብሎ በሚጠራው አካባቢ በመገልበጡ ከፍተኛ የትራፊክ አደጋ አስከትሏል። በአደጋው የተጎዱ ዜጎችን ለመታደግና ህይወትን ለማዳን የዳውሮ ዞን መንግስት ከወላይታ ዞን አስተዳደርና ከአካባቢው ማህበረሰብ ጋር በመተባበር ሰፊ የነፍስ አድን ርብርብ እያደረገ ይገኛል። የመንግስት የነፍስ አድን ቡድኖች በተሰማሩበት ፍጥነት ተጎጂዎችን ወደ ተለያዩ የጤና ተቋማትና ወደ ሶዶ ሆስፒታል የማጓጓዝ ስራን በልዩ ትኩረት እያከናወኑ ነው። የአደጋው ክስተት ከተሰማበት ሰዓት ጀምሮ የሁለቱም ዞኖች የመንግስት አመራሮች መላውን የአካባቢውን የጸጥታና የጤናና የነፍስ አድን ኃይል በማስተባበር ርብርብ እያደረጉ ይገኛሉ። በአደጋው የደረሰውን ዝርዝር ጉዳትና ትክክለኛ መንስኤውን ለማወቅ ከመንግስት የትራፊክ ቁጥጥርና የጸጥታ አካላት ጋር በመሆን መረጃዎችን የማጣራት ስራ እየተሰራ ሲሆን የተሟላው መረጃ እንደደረሰን ተከታትለን የምናሳውቅ ይሆናል። ህወሓት ፌዴራል መንግስቱን በትግራይ ላይ አዲስ ጥቃት ሊከፍት ተዘጋጅቷል በማለት ከሰሰ። መንግስት የድሮን ጥቃቶችን በመፈጸም ጦር ሰራዊትን በማነቃቃትና በትግራይ ላይ እቀባ በማድረግ ሁለተኛ ዙር ጦርነት ሊያካሂድ በመዘጋጀት ላይ ይገኛል ያለው ህወሓት የፌዴራል መንግስቱ ባለስልጣናት የትግራይ ኃይሎችን በጦርነት ሰባኪነት የሚከሱት የጦርነት ዝግጅታቸውን አቅጣጫ ለማስቀየር ነው በማለት ተችቷል። በትግራይ ስላለው ሁኔታ የፌዴራል መንግስት ባለስልጣናት የኢትዮጵያን ህዝብና ዓለም አቀፉ ማህበረሰብ እያሳሳቱ ይገኛሉ በማለት ጭምር ህወሓት ወቅሷል። ህወሓት ባለፉት 3 ወራት ለጦርነት ተፈናቃዮች ይቀርብ የነበረውን የሰብአዊ እርዳታ መቋረጡንም ገልጿል። በሌላ በኩል ተቃዋሚው አረና ትግራይ በትግራይ ኃይል ስልጠና የያዘውን ህወሓት ያወጣውን የግዳጅ ወታደራዊ ምልመላ አዋጅ አውግዟል። ፓርቲው የትግራይ ጸጥታ ኃይሎችን ተዋጊዎችን ለትግራይ ህዝብ ጥቅም በማስገኘት ሌላ ዙር ጦርነት አንሳተፍም በማለት ተቃውሞውን እንዲያሰሙ ዛሬ ባወጣው መግለጫ ጥሪ አድርጓል። ፌዴራል ቤቶች ኮርፖሬሽን በጎረቤት ደቡብ ሱዳን የመኖሪያና የንግድ ቤቶችን ለመገንባት የሚያስችለውን ሁለተኛ ውል ከሀገሪቱ መንግስት ጋር ተፈራረሙ። ትናንት ጁባ ውስጥ የተፈራረሙትን ስምምነት በደቡብ ሱዳን ኢኳቶሪያ ግዛት በምትገኘው ጁባ ቤቶችን ለመገንባት ቀደም ሲል በአዲስ አበባ የተፈራረመውን የመግባቢያ ስምምነት ወደ ተግባር የሚያስገባ ውል መሆኑን ኮርፖሬሽኑ ገልጧል። ኮርፖሬሽኑ ለቤቶች ግንባታ፣ የህንፃ ግንባታ ቦታዎች መረጣና የቅድመ ዝግጅት ስራዎችን አፈጻጸም ዙሪያ የግዛቱን የኮንስትራክሽንና ቤቶች ኮርፖሬሽን ያቀረበው ጥናት በዝርዝር እንደተገመገመ ገልጿል። የፌዴራል ቤቶች ኮርፖሬሽን በጁባ መኖሪያ ቤቶችና የንግድ ቤቶችና የመንግስት መስሪያ ቤቶችን ለመገንባት ከኢኳቶሪያ ግዛት የኮንስትራክሽን ኮርፖሬሽን ጋር አዲስ አበባ ውስጥ የመጀመሪያውን ስምምነት የተፈራረመውና የጋራ የቴክኒክ ኮሚቴዎች የተቋቋሙት ባለፈው ሚያዝያ ነበር።
በኦሮሚያ ክልል ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ የሰው ኃይል እጥረት ባለባቸው በክልሉ 8 ሆስፒታሎች የሰራተኛ ቅጥር እንዲፈጸም መፍቀዱን ኢትዮጵያ ዴይሊ ኒውስ ሰምቷል። በ2018 በጀት ዓመት መንግስት በየትኛውም መንግስታዊ መስሪያ ቤቶች ምንም አይነት የሰራተኛ ቅጥር እንደማይደረግ አስታውቆ እንደነበር ይታወሳል። ሆኖም በክልሉ በነጌሌ ቦሮ፣ ኩዮ፣ ቤጊ፣ ሆሮ ጉድሩ፣ በደሌ፣ መንዲ፣ አቤ ዶንጓሮ እና ሰበ ቦሮ ሆስፒታሎች የሰው ኃይል እጥረት ባለባቸው ቦታዎች ላይ የሰራተኛ ቅጥር እንዲፈጸም ቢሮ መፍቀዱን ኢትዮጵያ ዴይሊ ኒውስ ሰምቷል። የሆስፒታሎቹን አስተዳደሮች የሰው ኃይል እጥረት ባለባቸው የሰራተኛ ቅጥር እንዲፈጸምላቸው ለክልሉ ጤና ቢሮ ተደጋጋሚ አቤቱታ ሲያቀርቡ እንደነበር ኢትዮጵያ ዴይሊ ኒውስ ሰምቷል። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የቆየሁት እኔ ፍቅር ኃይሉ ነኝ። ትኩስ ዜናዎችን እንዲያገኙ ሰብስክራይብ ያድርጉ። መልካም ቀን